ኩሉ ነፍስን ዛኢቀቱል መውት ሁሉም ነፍስ ሞትን ትቀምሳለች فما اكثر من يحفظها ويرددها ስንትና ስንት ሰዎች ናቸው እቺን ቁርአን አንቀጽ ያቋታል ይደጋግሟታል ግና በመላስ ብቻ ነው እየተደጋገመ ያለው ሐቂቃውን ብናስታውሳትና ከልባችን ብንደጋግማት ኖሮማ ወንጀል ላይ ሰዎች ባልተዘፈቁ ነበር ከአኺራቸው ዱንያቸውን ባላስቀደሙ ነበር ይሄ ሞት እገሌ ሞተ ሲባል እንደነገጣለን እገሊት ሞተች ሲባል እናለቅሳለን እገሌ ሞተ ሲባል እንረበሻለን እንግዳ ይሆንብናል ሁሌም አይደለም እኛን ሰዎች መጥተው እገሌን መሞት እገሊትን መሞት እንደሚነግሩን ሁሉ እኔም አንተም አንቺም እናንተም እነሱም እንደሚሞቱ አላህ Subhanahu Wa Ta'ala ነግሮናል በዚህ አንቀጽ الدنيا ሰዎች ሁሉ ጥለዋት እንደሚሄዱ ለሰዎች እየነገረቻቸው ነው ግልጽ ነገር ሆኗል ሆኖ ሳለ ግን ዋጉዱ ፈላ በዱንያ የሚታለል ሰው ለዱንያ ቀልቡንም እግሩንም ጉልበቱንም እጁንም የሰጠ ሰው እንዴት ብሎ አእምሮ ያለው ሰው ወደ ዱንያ ይዘነበራል ዱንያን ጥሎ መሄዱን ያወቀ ያው መቼ እንደሚሄድ በትክክል ማያቅ ሆኖ ሳለ እንዴትስ በዱንያ ቀናት በዱንያ ምኞት በዱንያ ጌጣጌጥ እንዴት ይታለላል በሰራው ስራ አላህ ዘንድ የሚጠየቅ ሰው መሆኑን ያወቀ በድንገት መጥቶ ቤቱን አንኳኩቶ በሞት እንደሚገባ መች እንደሚገባ የማያውቅ ሆኖ ሳለ እንዴት ነው ሰው ለረጅም ዓመት አርቆ ያስባል ያው ወንጀል ያሰራ አፈማ ተራው ቆም ብለን አናይም እንዴ የሰው ልጆች ማየት የለባቸውም እንዴ ትናንት ጀግና ለጋ ወጣት የነበረው ሰው እንዳልነበረ ና ተብሎ ቀብር ላይ ገብቶ ሲተኛ ብዙውን ጊዜ ወጣቶች መብላትን መዝናናትን ያማራቸው አይ ብሎ ሞት አፈር ላይ ሲያስተኛቸው ያየን አይደለም እንዴ العمر امانه الله سبحانه وتعالى እድሜን እንደ አደራ ነው የሰጠን በዚህ እድሜያችን ነው የአላህን ውዴታ መንገዛው በዚህ እድሜያችን ነው የአላህን سبحانه وتعالى ቁጣ ምን ሸምተው አላህ ይጠብቀንና فاسألوا أهل الذكر إن كنتم لا تعلمون بسم الله إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن استنى بسنته واقتفى أثره إلى يوم الدين أما بعد السلام عليكم ورحمة الله وبركاته الموت هادم اللذات إن شاء الله تعالى በሞትን በተመለከተ ያሉ ነገሮችን ለማየትና እንዲሁም ራሳችንን ለመገሰጽ በኢዝኒላህ ተዓላ እንሞክራለን ሞት ሲባል ሁሉም ሰው እንዳለ ሞትን ጠንቅቆ ያውቃል ከሞት ማንም መዳን እንደማይችልና ማንም እንደማያመልጥ ሁላችንም እናውቃለን ኢንሻአላህ ተዓላ ይሄኑ ሁሉም ሰው ዘንድ የሚታወቀው ነገር በልባችን እናቅና ከልባችን ለሞትም እንዘጋጅ ዘንድ ዛሬ በኢዝኒላህ ተዓላ ስለሞት እንነጋገራለን الموت حقيقة قاسية رهيبة تواجه كل حي موت ميبالو نجر قلتنا قلت هنا ونتانو بتعم أسفري نجرم نو حي هنا هياو يهونا النجر هلو ميقاتمنا ميقافت نجر نو لذيه موت ما نم كموت مكلاكل أي شلم ما نم دمو ودهالا ما قويت أي شلم ما نم موتن مقفتر أي شلم በየጊዜው ይደጋገማል ሞት ትልቆችም ትንሾችም ሞቱን ይቀምሳሉ ድሆችም ሀብታሞችም ሞትን ይቀምሳሉ ኃይለኛ ስለሆኑና ቁዋ ስላላቸው ቁዋ ያሌላቸው ብቻ ሳይሆን የሚሞቱት ኃይልም ያላቸው ደካሞችም ይሞታሉ ويقف الجميع منها موقفا واحدا ሁሉም ሰው ሞትን በተመለከተ ያለው አቋም አንድ ነው ማንንም ከሞት ሊድን ማንንም ከሞት ሊያመልጥ አይችልም لا حيلة ولا وسيلة ከሞት የማምለጫ መንገድም የለም እንዲሁም ዘዴም ቢሆን የለም ولا قوة ولا شفاعة በኃይልም ሆነ እንዲሁም በመግጃ ከሞት ማምለጥ አይቻልም ማንም ሞትን ማዘግየትም አይችልም ከዚህ ሁሉ ምንረዳው ምንድነው ሞት ብሎ ማለት ኃያል ከሆነው ከአላህ Subhanahu Wa Ta'ala ዘንድ የሚመጣ ነገር ነውና ማንም ሞትን ማምለጥ አይችልም ማንም ሞትን መመከት አይችልም ولا مفر من الاستلام لها ለሞት እጅግም ሰጥቶ ዝም ብሎ ቁጭ ከማለት ባሻገር ሌላ ምንም አይነት መፍትሄ እንዳሌለ እንረዳለን በአላህ Subhanahu Wa Ta'ala እጅ ብቻ ነው ያለው ህይወትን መስጠት ይሄን በአላህ Subhanahu Wa Ta'ala ብቻ
እጅ ያለው የሰጠውን ህይወትን የመመለስም መብት ያለው ስጡኝ ማለት የመውሰድም መብት ያለው በአላህ Subhanahu Wa Ta'ala እጅ ብቻና ብቻ ነው ይሄም ነገር አላህ በወሰነው ጊዜ በገደበው ገደብ ይደርሳል ያኔ አሳልፈን እንሰጣለን ሩሃችንን سواء كان الناس في بيوتهم وبين اهلهم የትነው የሚሞተው መቼ ነው የሚሞተው ይሄ እውነታ በአላህ እጅ ከሆነ ያለው ሞትን ህይወትን የሰጠው አላህ ከሆነና ህይወትን መልሶ የሚወስደው አላህ ከሆነ በምን መልኩ ነው የሚወሰደው እኛ በፈለግነው መልኩ ነው ወይ አይደለም ከቤተሰባችንም ጋር እንሁን እቤት ውስጥም እንሁን ከቤት ውጪም እንሁን ስራ ቦታም እንሁን ለርዝቅ ፍለጋ በሄድንበትም ይሁን ወይም ደግሞ ጠለበል ዒልም ፍለጋ በሄድንበትም ለበጎም ነገር ከቤታችን ነው ታለጥሩ ነገር የትም ሆነን አላህ Subhanahu Wa Ta'ala በፈለጋት ሰዓት ነፍሳችንን ከኛ አውልቆ ይወስዳታል አላህ ዘንድም ነው ጀዛው ያለው አላህ ማን እንደሰራም ያውቃል አላህ ማን ለሞት ተዘጋጅቶ እንደነበርና እንዳልነበረም ያውቃል ሁሉም ነገር አላህ ዘንድ ተዘግቦ ቁጭ ብሏል የሁሉም ሰው መመለሻ ወደ አላህ ነው ሁሉም ወደ አላህ ይነዳሉ ወደ አላህ እንጂ ወደ ማንም መሸሻም ሆነ ማምለጫ መመለሻ የላቸውም የሰው ልጆች ይኔ የሰው ልጆች መበላለጥ ትልቅና ትንሽነት የሚታወቀው እንደ ሐሳባቸው እንደ ጭንቃቸው እንደ ስራቸውና ንያቸው መጠን ነው ባይሆን የሁሉም መመለሻቸው የሁሉም ማብቂያቸው አንድ ነው الموت الموعود المحتوم መጨረሻ ያለው ጊዜው የታወቀ እንደውም ደግሞ ቅሮት ያሌለው የሆነው ሞት ሁሉንም ሰው አንድ ያደርገዋል ትልቁንም ትንሹንም والأجل المقسوم የተወሰነልንም አጀል ደግሞ ለሁሉም ሰው አላህ Subhanahu Wa Ta'ala አጀልን ሰጥቶታል ያሃ አጀል ሲደርስ ሁሉንም አላህ መጥቶ ይወስደዋል ስለሆነም